ስሙ ብቻ አይደለም ጀግንነቱም ጭምር ስሙን አስረስቶታል። እሱ በመድረኩ ካለ በተለይ ደግሞ ቀይ ቢጫና አረንጓዴን ከለበሰ ሁሉ ነገሩ ይቀየራል። አብረውት የተሰለፉት ብርክ ብርክ ይላቸዋል። ከፊታቸው ሲቆም ከመስፈንጠሪያው ስፍራ አስፈሪው የደቦል አለቃ ንጉሡ አንበሳ የመጣባቸው ይመስላል። የሚገቡበት ይጠፋባቸዋል። እሱ ካለ ዓለም ካሜራውንም ቀልቡንም አይኑንም ወደ እሱ ያነጣጥራል። ኮሜንታተሮች ይህ ጀግና ነው ያውም አንበሳ እያሉ ያቆለጳጵሱታል። ስለ ሥራው ለማውራት የሠራውን ታሪክ እንኳን በሙሉ ቃላት ለመግለጥ ቃላቶች ሲከዷቸው ይስተዋላል። እሱ የዓለም ሰንደቅ ሆኖ ስሙ ከአጥናፍ አጥናፍ የናኘ ነው። አንዳች ፍርሃት በውድድር ላይ ተሰምቶት ሊያውቅ ይቅርና ለበርካቶች ተፋላሚዎቹ ፍርሃትን የሚጭር አቋሙ ይናገራል። እሱ ካለ የሀገራችን ባንዲራ ከለንደን እስከ ሙኒክ፣ ከአቴንስ እስከ ኒውዮርክ፣ ከጃፓን እስከ ቻይና፣ ከፓሪስ እስከ ኒውዮርክ መውለብለቡ የግድ ይላል። ፍጹም በትራክ ላይ ሳለ የአገሩን ልጆች ከማገዝ በላይ ብርቱ ልብና መነሳሳትን ያላብሳቸዋል። በስነ ልቦናም ይሁን በተግባር ያነቃቃቸዋል። የሱን ፈለግ ተከትለው በውድድሮች ሁሉ በአረንጓዴ ጎርፉ ስማቸው ይናኛል። እሱ ሲበዛ ቀና ነው ይሉታል የሚያውቁት የልብ ጓደኞቹ ጭምር። በተለይ የተረጋጋ ማንነቱ አብዝተውን ይወዱለታል። ልታይ ቢል የሱን ያክል ደምቆ የማይታይ በሄደበት ሁሉ ቅድሚያ የሚሰጠው በሰው ፍቅር የተሞላ ነው። ግን እሱ እኔ በሀገሬ ሕዝብ ላይ መዘነጥ ለኔ ምኔ ነው ሲል ሰብአዊ ማንነቱን ኃያል እንደሆነ በአንድ ወቅት ሲናገር ተደምጧል። እሱ የመጣው ከአርሲ ምድር በቆጂ ነው። በልጅነቱ ብዙ ለፍቷል። በታዳጊነቱ አብዝቶ ተግቷል። ለሕልሙ መዳረሻና መነሻ ከትምህርት ቤት ደረቃማ የመሮጫ ኮረኮንጆች እስከ ዓለም አቀፍ ደረጃ በጠበቀው የመሮጫ ትራክ የሚቀድመው ሳይሆን የሕልሙ ማሸነፊያዎች በማድረግ ደጋግሞ ሪከርዶችን መሰባበር ያልተሳነው ልባም አንበሳ ነው። እሱ የማሸነፍን ስነ ልቦና የተላበሰው ከቀድሞቹ የአገራችን አትሌቶች እንደሆነ አንዳች ሳይሸሽግ ይናገራል። በተለይ ደግሞ የማራቶኑ ንጉሥ አበበ ቢቂላን ጨምሮ ምሩጽ ይፍጠርን፣ ኃይሌ ገብረስላሴን ፈለጉ በማድረግ ወደ ትራክ የአትሌቲክስ ፍልሚያ እንደ ተቀላቀለ ይናገራል። በተለይ አትሌት ቀነኒሳ አንበሳውን ስናስታውሰው 100 ሜትሮች ሲቀሩት ተፋላሚዎቹን በመተው የሚፈተለክበት ድንቅ ያጨራረስ ችሎታው የብዙዎችን አፍ በእጅ የሚያስጨብጥ ሆኖ ትዝታን ይጭራል። ሲያሻው ፍጥነቱን ተጠቅሞ በበርካታ ውድድሮች ላይ ተከታዮቹን ደጋግሞ ያጠፈበት መንገዱ እጅጉን አስደናቂ ከሚያደርጉት ጉዳዮች መካከል አንዱ ነው። በርካታ ከሱ ጋር የሰሩ አሰልጣኞች ስለ ቀነኒሳ በቀለ አንበሳው አውርተው አይጠግቡም። እጅጉን ሲበዛ ታላላቆቹን የሚያከብር ፍጹም ከጓደኞቹ ጋር ያለው ፍቅርና አብሮነት የተለየ ጠዋትና ማታ በትሬኒንግ ብቻ የሚጸና ፍጹም ሀገርን ወዳድ በመሆኑ ለስኬቱ እንዳበቃው ይናገሩለታል። አሁን ፊቱን ወደ ማራቶን በማዞር እየሮጠ የሚገኘው ቀነኒሳ በቀለ ንጉሡ ሰው 44ኛ ዓመት ልደቱን ሊያከብር ተቃርቧል። በኢትዮጵያ አትሌቲክስ ታሪክ ላይ ስማቸውን በወርቅ ቀለም ከከተቡት የረጅም ርቀት ፈርጦች አንዱ ነው። በዓለም አቀፍ ታላላቅ መድረኮች ላይ የሀገሩን ሰንደቅ ዓላማ በተደጋጋሚ ከፍ አድርጎ ያውለበለበው
ይህ ጀግናም የጽናትና የማይሸነፍ ማንነት ተምሳሌት ሆኖ አሁን ድረስ ስሙ ከአጥናፍ አጥናፍ ይናኛል። በትልቁ የኦሎምፒክ መድረክ 3 የወርቅ ሜዳሊያዎችን እንዲሁም 1 የብር ሜዳሊያ በማምጣት በኢትዮጵያ ወንድ አትሌቶች መካከል እርሱን የሚስተካከለው የለም። በዓለም ሻምፒዮናም በተደጋጋሚ በመንገስ 5 ጊዜ ሻምፒዮን ነው። ከምንም በላይ ስሙን በተከለበት የሀገር አቋራጭ ውድድር 11 ጊዜ አሸንፏል። ፊቱን ከትራክ ወደ ጎዳና ካዞረ በኋላም ስኬታማ መሆኑን አሳይቷል። በበርሊን ማራቶን 2 ሰዓት ከ01 ከ41 ማይክሮ ሰከንድ ያስመዘገበው የግል ምርጥ ሰዓቱ ነው። በተለያዩ መድረኮች በተደጋጋሚ በመንገስ ልዩነት ፈጣሪ መሆኑን ያሳየው ጀግናው አትሌት ዛሬ 44ኛ ዓመት ልደቱ ነው። ለመሆኑ አትሌት ቀነኒሳን በምን ያስታውሱት ይሆን? ሐሳቦን ይጻፉልን። የሚወዱትም ከሆነ በኮመንት ላይ እንኳን ለ44ኛ ዓመትህ በሰላምና በፍቅር አደረሰ ስትሉ ምኞታችሁን ጻፉለት። የተወደዳችሁ የቻናላችን ቤተሰቦች ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እና የደውል ምልክቷን እየነካችሁ አብሮነታችሁን ስለምታደርሱን እንዲህ ያሉ ጉዳዮችን ወደ እናንተ ስለምናደርስ አብሮነታችሁንም በፍቅር ስለምታደርሱን ስለ ቀነኒሳ በቀለ በጥቂቱ ቀንጨብ አድርገን በዚህ መልኩ ወደ እናንተ አደረስንላችሁ። በሌላ ዝግጅት በሌላ ፕሮግራም እስክንገናኝ የዛሬ ፕሮግራማችን ይህንን ይመስል ነበር። በሌላ ድንቅ ዝግጅት እስክንገናኝ በያላችሁበት ሰላምና አንድነት ቸርነት ከናንተ እንዳይርቅ በመመኘት የዛሬን አበቃን። ቸር ያገናኘን።